ሰላም ተማሪዎች፣ ዛሬ የምንመለከተው የግሬድ 10 ጂኦግራፊ ዩኒት 7 ጂኦግራፊክ ኢሹ ኤንድ ፐብሊክ ኮንሰርን ኢን አፍሪካ የሚለውን ቻፕተር ይሆናል ማለት ነው። በዚህኛውም ቻፕተርም የመጀመሪያው ሊሰን የሚሆነው 7.1 አንፕላንድ አርባናይዜሽን የሚል ርዕስ ይሆናል። በመጀመሪያ አርባናይዜሽን ምንድን ነው የሚለውን ስንመለከት አርባናይዜሽን ኢዝ ደ ሙቭመንት ኦፍ ፒፕል ፍሮም ሩራል ኤሪያ ቱ ሲቲ ነው። ስለዚህ አርባናይዜሽን የምንለው ጀስት እንደ ፍልሰት መመልከት እንችላለን። ከገጠር ወደ ከተማ ሰዎች በሚፈልሱበት ሰዓት ላይ ምንላለን ማለት ነው፣ አርባናይዜሽን እንላለን ማለት ነው። አስ ሞር ፒፕል ሊቭ ኤንድ ወርክ ኢን ሲቲ ታውንስ ቢካም ላርጀር ነው። ስለዚህ ሰዎች በከተማ የሚኖሩ ሰዎች ቁጥራቸው በጨመረ ቁጥር፣ በከተማ ስራቸው የሚሰሩ ሰዎች ቁጥራቸው በጨመረ ቁጥር ታውናችን ወይም ደግሞ ከተማው ምን እየሆነ ይመጣል ማለት ነው፣ ላርጀር ወይም ደግሞ ሰፊ እየሆነ ይመጣል ማለት ነው። ከዚህ ኦፍ ራፒድ አርባናይዜሽኖች ምን ምንድናቸው የሚለውን ስንመለከት ራፒድ አርባናይዜሽን ሊከስቱ የሚችሉ ነገሮች ምንድናቸው ስንል ሜን ኮዞቹ ምንድናቸው? ሩራል ቱ አርባን ሚግሬሽን ፒፕል ሙቭ ቱ ሲቲ ሆፕስ ፎር ቤተር ጆብስ ቤተር ላይፍ ሞር ኦፖርቹኒቲ ነው። ስለዚህ ለምንድን ነው በዋነኝነት ፍልሰት ከገጠር ወደ ከተማ የሚኖረው ስንል በአብዛኛው ነገር ተስፋን በመስጠት ነው ለራሳቸው። ምን የሚል ተስፋ? መጀመሪያ ቤተር ጆብ ወይም ደግሞ ጥሩ የሆነ ስራ ለማግኘት፣ ጥሩ የሆነ ህይወት፣ ጥሩ የሆነ ኦፖርቹኒቲ ሞር ከገጠር ይልቅ ከተማ ላይ የተሻለ ኦፖርቹኒቲ አለ ተብሎ ስለሚታሰብ እነዚህ ከተማን ከገጠር ያሉ ሰዎችን ወደ ከተማ በፍጥነት ወይም ደግሞ ራፒድ በሆነ መልኩ እንዲፈልሱ ያደርጋቸዋል ማለት ነው። ነገር ግን ይሄ ፍልሰት በጨመረ ቁጥር ፕላንድ መሆን አለበት። ነገር ግን አንፕላንድ ከሆነ የተለያዩ ኢፌክቶች ይኖሩታል። ኢፌክት ኦፍ አንፕላንድ አርባናይዜሽኖች የተለያዩ ኢፌክቶች ሊኖሩት ይችላሉ፣ ምንም ያልታቀደበት ከሆነ ይሄ ፍልሰት ማለት ነው። ለምሳሌ የመጀመሪያው ምንድነው? ኢንቫይሮንመንታል ፕሮብለምስ የሚል ነው። ኢንቫይሮንመንታል ፕሮብለምስ ስንል ፎረስት ኤንድ ዌትላንድስ አር ዲስትሮይድ ነው። ጫካም ካለ ይጨፈጨፋል፣ ዌትላንዶችም ካሉ ደግሞ ዲስትሮይ ይደረጋል። ምክንያቱም ሞር ሰው እየበዛ ስለሚመጣ ለነዛ ሰዎች ደግሞ መኖሪያ ቦታ፣ ሳኒተሪ እነሱ ነገሮች ማሟላት ስላለብን ፎረስቶችን ወይም ደግሞ ዌትላንዶችን ማስወገድ አለብን። እነሱን ደግሞ አስወግደን በምን መተካት ይኖርብናል ማለት ነው? በመኖሪያ ቤቶች መተካት ይኖርብናል ማለት። ስለዚህ ኢንቫይሮንመንት መጀመሪያ ፕሮብለም ይፈጠራል። ሁለተኛ ደግሞ ሃቢታትስ ኦፍ አኒማል አር ዳሜጅድ ነው። አብዛኞቹ አኒማሎች የሚኖሩት የት ነው? ጫካ ውስጥ ነው። ስለዚህ ጫካውን እኛ የምንመነጥረው ከሆነ የምንቆርጠው ከሆነ እነሱ አኒማል ሃቢታታቸው ወይም መኖሪያቸው ምን ይሆናል ማለት ነው? ዳሜጅ ይሆናል ማለት ነው። ኤሩ፣ ዋተሩ ኤንድ ሶይል ፖሊሽን ኢንክሪዝ ነው። እነዚህ ነገሮች ደግሞ አብዛኛው ከፎረስት ጋር ከኤንቫይሮንመንት ጋር የተገናኙ ነገሮች ስለሆኑ እነሱን ባጠፋን ቁጥር አየሩንም ውሃውንም አፈሩንም ምን እያልን እየመጣን ያለ ነው? እየበከልን እየመጣን ነው የሚሆነው ማለት ነው። ሞር ዌስት ይኖራል ፕሮዳክሽን። ምክንያቱም አንድ አካባቢ ላይ በጣም ብዙ የሚኖሩ ሰዎች ካሉ እነሱ ሁሉ የራሳቸው የሆነ ዌስት ይኖራቸዋል። የራሳቸውን ዌስት እዛው ከተማ ላይ የሚጥሉ ከሆነ ሞር ዌስት ደግሞ ፕሮዲውስ ይደረጋል ማለት ኤንቫይሮንመንቱን በዚህ መልኩ ይጎደዋል። ሁለተኛ ደግሞ ኦቨር ፖፑሌሽን ኢን ዘ ሲቲ ነው። የሰዎች ቁጥር በጣም በሲቲው ላይ ወይም በከተማ ላይ በጣም ኦቨር ይሆናል። ቱ ሜኒ ፒፕል ሙቭ ቱ ዘ ሲቲ ኩዊክሊ ነው። ቢኮዝ አንፕላንድ ነው እና ደግሞ ራፒድ የሆነ ፖፑሌሽን ወደ አርባኑ ወደ ሲቲው የሚቀላቀል ከሆነ ቱ ሜኒ ፒፕል ሙቭ ቱ ዘ ሲቲ ነው ኩዊክሊ፣ በጣም ፈጣን መልኩ። ስለዚህ ሲቲስ ሜይ ፌል ቱ ፕሮቫይድ ኢነፍ ሃውስ፣ ጆብ፣ ዋተር፣ ሳኒቴሽን። ስለዚህ ከተማው ይህን ነገሮች ማቅረብ ላይችል ይችላል። ልክ እንደ ቤት ያመሳሰሉ ነገሮች ወይ መሰረታዊ ፍላጎታቸው እንዳለ ሆኖ ደግሞ ቅድም ተስፋ አድርገው ይመጣሉ ተብሎ የታሰበውም ነገርም ልክ እንደ ስራ የተሻለ ህይወት ላይኖር ይችላል ማለት ነው። ምክንያቱም ኪዩክሊ የሰዎች ወደ ከተማ መፍለስ በጣም ስለሚጨምር ኦቨር የሆነ ፖፑሌሽን ወደ ሲቲ ስለሚጨምር ማለት ነው። ሶስተኛ ደግሞ ግሮዝ ኦፍ ስለምስ ነው። ግሮዝ ኦፍ ስለምስ ማለት እንግዲህ ፑር ፒፕል ሜይ ሊቭ ኢን ኦቨር ክራውድድ ስለም ኤሪያ ነው። ምክንያቱም አንዳንድ ጊዜ ምናለ የተሻለ ቦታ የሚባል አለ ለአኗኗር፣ አንዳንድ ጊዜ ደግሞ ያልተመቸ ምቹ ያልሆነ ቦታ ይኖራል። በዚህ አካባቢ ላይ ፑር ፒፕሎች ይበዛሉ ወይም ደግሞ አቅማቸውን በፈቀደ መልኩ ተከራይተው ወይም ደግሞ ቤታቸውን በዛ አካባቢ በአቅማቸው መልኩ ስለሚኖሩ ብዙ አቅማቸው አናሳ የሆነ ሰዎች በአንድ ላይ ይኖራሉ ማለት ነው። ይሄ በጣም ፑር ፒፕሎች በአንድ ላይ ሲኖሩ ኦቨር ክራውድድ የሆነ ስለም የሆነ ንጽህናውን ያልጠበቀ አካባቢ ሊገኝ ይችላል ማለት ነው። ሳኒተሪ ኮንዲሽኑም ቢካም ፑር ሊሆን ይችላል። የውሃ አቅርቦቱም በጣም አነስተኛ ወይም ደግሞ ያልተጣራ ንጹህ ያልሆነ ሊሆን ይችላል። ሲቀጥል ደግሞ ዲዚዝ ስፕሪድ ኢዝሊ ነው። አንድ በሽታ ከተከሰተ ኢንፌክሽንም ሊሆን ይችላል ወይም ደግሞ ተላላፊ በሽታ በቀላሉ ከሰው ወደ ሰው እዛው ስለሆነ ሊተላለፍ ይችላል ማለት ነው። አራተኛ ደግሞ ሶሾ ኢኮኖሚክ ፕሮብለም ይፈጠራል። ሶሾ ኢኮኖሚክ ፕሮብለም ስንል ጋፕ ቢትዊን ሪች ኤንድ ፑር ኢንክሪዝ ነው።
በሀብታም እና በድሃ መካከል ላይ ያለው የጋፕ በጣም ሰፊ ነው የሚሆነው። ምክንያቱም ሀብታሞቹ በቀላሉ መስራት ይችላሉ፣ ድሃዎቹ ደግሞ በቀላሉ መስራት አይችሉም ማለት ነው። ስለዚህ በሁለቱ መካከል ያለው ጋፕ ሰፊ ይሆናል። ሲቀጥል ደግሞ ፖቫሪቲ እና ደግሞ አንኢምፕሎይመንት ቢካም ኮመን ነው። በቃ በዛ ሀገር ላይ ድህነትና የስራ አጥነት በጣም ኮመን ይሆናል ማለት ነው። ስለዚህ እነዚህ ኢፌክቶች ይኖሩታል አንፕላንድ ከሆነ ይሄ አርባናይዜሽኑ ማለት ነው። ነገር ግን ይሄን በምንልበት ሰዓት ላይ ከገጠር ወደ ከተማ ፍልሰት መኖሩ ጉዳት አለው ወይም ደግሞ ኔጌቲቪቲ አለው እያለን አይደለም። በዚህም መሰረት ፖዚቲቭ ሳይድም አለው። ነገር ግን ፖዚቲቭ ሳይዱ ይሄ የአርባናይዜሽን ፖዚቲቭ ሳይድ ሊሆን የሚችለው ዌል ማኔጅድ ከተደረገ ወይም ደግሞ ፕላንድ ከሆነ ብቻ ነው። ስለዚህ ፕላንድ ከሆነ አርባናይዜሽኑ በቀላሉ ክሬት ጆብ ማድረግ ይቻላል፣ ኢምፕሩቭ ኢኮኖሚክ ግሮዝ ማድረግ ይቻላል፣ ኢንክሪጅ ኢኖቬሽኖችን ኢንካሬጅ ማድረግ እንችላለን፣ ሰፖርት ካልቸራል ዲቨሎፕመንቶችንም ሰፖርት ማድረግ እንችላለን ማለት ነው። ስለዚህ በቀላሉ ስራ ይፈጠራል፣ ኢኮኖሚ በቀላሉ መሻሻል ይችላል፣ ማደግ ይችላል፣ ኢኖቬሽኖችን ማበረታታት ይቻላል። ሲቀጥል ደግሞ ካልቸሩ ምን ይላል ማለት ነው ያድጋል ማለት ነው። ሶ ፕላንድ ከሆነ እነዚህ አይነት ፖዚቲቭ ሳይዶች አሉት። ሶ ሶሉሽኑ ምንድን ነው? ፕሮፐር አርባን ፕላኒንግ ያስፈልጋል በመጀመሪያ። ሲቀጥል ደግሞ ጉድ ገቨርንመንት ማኔጅመንት ያስፈልጋል። ቦታው ላይ ሆኖ የሚመራ ወይም ደግሞ ሀገሩን የሚገዛው መንግስቱ በስነ ስርዓት ማኔጅ ማድረግ መቻል አለበት። ሲቀጥል ደግሞ ስትሮንግ የሆነ ሩሎች ያስፈልጋሉ፣ ስትሮንግ የሆነ ሬጉሌሽኖችም ያስፈልጋሉ ማለት ነው። ህግ ይወጣል፣ በዛው ልክም ደግሞ ቅጣት ይኖራል ማለት ነው። ሶ በዚህ ሜካኒዝም ቤተር ሲቲ ሰርቪስን ማቅረብ ይቻላል ማለት ነው። ሶ አርባናይዜሽንን በዚህ መልኩ ከተመለከትን ከዚህ ቀጥሎ ደግሞ 7.1.1 ኮዝ ኦፍ አንፕላንድ አርባናይዜሽን ኢን አፍሪካ፣ በአፍሪካ ላይ አንፕላንድ የሆነ አርባናይዜሽኖች ምክንያታቸው ምንድን ነው የሚለውን እንመለከታለን። ሶ አፍሪካ ኢዝ ዋን ኦፍ ደ ፋስተስት አርባናይዚንግ ኮንቲኔንትስ ኢን ደ ወርልድ ነው። አለማችን ላይ ካሉ ሀገሮቶች መካከል ላይ አፍሪካ አንዷ በጣም ፈጣንን ከገጠር ወደ ከተማ ፍልሰት ከምታካሂድ አህጉር አንዷ ናት። ነገር ግን አፍሪካ ላይ ከሚካሄዱ አርባናይዚንግ ስራዎች ወይም ደግሞ አርባናይዚንግ ፕሮሰሶች መካከል አብዛኞቹ አንፕላንድ ናቸው ወይም ደግሞ የታቀዱ ፕላንድ የተደረጉ አይደሉም። ሶ አንፕላንድ አርባናይዜሽን ሀፕን ቢኮዝ ሲቲስ ግሮ ቬሪ ኩዊክሊ ዊዛውት ፕሮፐር ፕላኒንግ ነው። ያለምንም ፕሮፐር ባልሆነ ፕላኒንግ ሲቲዎች ቁጥራቸው በጣም በሚጨምርበት ሰዓት ላይ ምን ይባላል? አንፕላንድ አርባናይዜሽን እንለዋለን ማለት ነው። ሶ አፍሪካ ላይ ለሚከሰቱ አንፕላንድ አርባናይዜሽኖች የተለያዩ ሜን ኮዞች አሉ። ለምሳሌ መጀመሪያው ሩራል ቱ አርባን ሚግሬሽን ይባላል። ከገጠር ወደ ከተማ ፍልሰት። ሶ ከገጠር ወደ ከተማ ያለውን ፍልሰት በምንመለከትበት ሰዓት ላይ ፒፕል ሙቭ ቱ ሲቲ ሰርቺንግ ፎር ጆብስ ኤንድ ቤተር ሊቭ ኮንዲሽን ነው። ስለዚህ የተሻለ ህይወትን ለመኖር፣ የተሻለ ስራን ለማግኘት፣ የተሻለ ኦፖርቹኒቲን ለማግኘት ሲሉ ሰዎች ከገጠር ወደ ከተማ ይፈልሳሉ። የመጀመሪያው ኮዝ ይሄ ነው። ሁለተኛው ደግሞ ራፒድ ፖፑሌሽን ግሮዝ አለ። አርባን ፖፑሌሽን ኢንክሪዝ ፋስተር ዛን ሲቲ ሰርቪስስ ኤንድ ኢንፍራስትራክቸር ነው። ስለዚህ ይህም እንግዲህ ምን ማለት ነው? ራፒድ የሆነ ፖፑሌሽን ግሮዝ አለ ማለት መንግስቱ በሲቲው ላይ ሊያቀርብ የሚችለውን ሰርቪስ ወይም ደግሞ ኢንፍራስትራክቸር በቂ አይደለም፣ ወይም ደግሞ ከአርባኑ ይሄ ከገጠሩ ወደ ከተማው የሚፈልሱ ሰዎች ሊቀርበው ከሚታስበው ሰርቪስ ወይም ደግሞ ኢንፍራስትራክቸር በላይ ናቸው የሚሆኑት ማለት ነው። ሶ ምንድነው እዚህ ጋር ኢኳል የሆነ ፕሮፖርሽን የለም። የሰውና የሰርቪሱ መንግስት የሚያቀርብላችን ሰርቪስ እና ኢንፍራስትራክቸሩ ፕሮፖርሽኑ እኩል አይደለም። ሶስተኛ ደግሞ ዊክ አርባን ፕላኒንግ ነው። አርባን ፕላኒንጉ ምንድነው? ዊክ ነው። ፑር ፕላኒንግ ኢንስቲትዩሽንስ ኤንድ ዊክ ሎ ኢንፎርስመንት ከዝ አንኮንትሮልድ ሲቲ ኤክስፓንሽን ነው። ስለዚህ ደካማ የሆነ ፕላኒንግ እና ደግሞ ደካማ የሆነ ህጎች በሚወጡበት ሰዓት ላይ ይሄ ደግሞ ለምን ይዳረጋል? አንኮንትሮል ደግሞ ልንቆጣጠረው ወደማንችለው የከተማ ስፋት ያመጣናል ማለት ነው። ሁሉም ሰው በዘፈቀደ ባገኘበት ቦታ ቤቱ መኖሪያውን መስራት ይችላል ማለት ነው። አራተኛ ደግሞ ኮሎኒያል ሌጋሲ ይባላል። ይህ ኮሎኒያል ሌጋሲ የምንለው ምንድን ነው? ኮሎኒያል ሲስተም ክሬትድ አን ኢቭን አርባን ዲቨሎፕመንት ነው። በከተማው ላይ ዲቨሎፕመንት ቢኖርም እንኳን አን ኢቭን ነው የሚሆነው ዲቨሎፕመንቱ ማለት ነው። ይሄ ደግሞ የሚያሳየ ምንድን ነው? በጣም ሀብታም የሚሆኑ ሰዎች ይኖራሉ። በዚህ በአርባናይዜሽን ምክንያት በጣም ደግሞ ድሃ ወይም ደግሞ በቂ የሆነ ገንዘብ ለመኖር የሚያስችል በቂ ገንዘብ ማያገኙ ሰዎችም ሊኖሩ ይችላሉ ማለት ነው። አምስተኛ ደግሞ ስትራክቸራል አጀስትመንት ፕሮግራም ነው። ይሄ ስትራክቸራል አጀስትመንት ፕሮግራምስ የምንላቸው ምንድናቸው? ደግሞ ሪዲዩስ ገቨርንመንት ስትራክቸራል አጀስትመንት ፕሮግራምስ። ይህ ስትራክቸራል አጀስትመንት ፕሮግራም የምንላቸው ደግሞ ሪዲዩስ ገቨርንመንት ስፔንዲንግ ዊክንድ አርባን ማኔጅመንት ነው።
ይህም እንግዲህ ምን ማለት ነው? ገቨርንመንቱ ስፔንድ የሚያደርገው ወይም ደግሞ ይህ የገቨርንመንቱ ገንዘብ ወደ አርባናይዜሽኑ ማኔጅመንት ለማድረግ የሚያወጣው ገንዘብ በጣም አናሳ ይሆናል ማለት ነው። ማለትም አሁን ለምሳሌ የተለያዩ ፕሮግራሞች ይዘጋጃሉ። ማለትም አሁን ለምሳሌ የተለያዩ የብድር ፕሮግራሞች በሚዘጋጁበት ሰዓት ላይ ሰም አፍሪካን ካንትሪስ ሀድ ቢግ መኒ ፕሮብለምስ ይህን ዲቤት አለባቸው። በተለያዩ ሀገራቶች ላይ አብዛኞቹ የአፍሪካ ሀገራቶች ትልልቅ የገንዘብ ብድር አለባቸው፣ ትልልቅ መኒ ችግር አለባቸው። ስለዚህ ከተለያዩ ለምሳሌ ከኢንተርናሽናል ሞኔታሪ ፈንድ ወይም ደግሞ ከወርልድ ባንክ ገንዘብ ሊበደሩ ይችላሉ። ሶ ገንዘብ በሚበደሩበት ሰዓት ላይ ይሄኛው ወርልድ ባንክ ሊሆን ይችላል ወይም ደግሞ ኢንተርናሽናል ሞኔታሪ ፋውንድ ሊሆን ይችላል። እነዚህ ፈንዶቹ ገንዘቡን ለመንግስቱ ከማቅረባቸው በፊት የሚሰጡት ህጎች ይኖራሉ። የመጀመሪያው ለምሳሌ ስፔንድ ለስ መኒ ሊሆን ይችላል። ገንዘብ በጣም ብዙ አታወጣ፣ በጣም ቆጥብ ሊሆን ይችላል። ሁለተኛ ነገር ደግሞ ስቶፕ ሰፖርቲንግ ሚኒ ፐብሊክ ሰርቪስ ሊሆን ይችላል። ይሄ ፐብሊክ ሰርቪሶችን ሰፖርት ማድረግህን አቁም ሊሆን ይችላል። ሶስተኛው ደግሞ ሪዲዩስ ገቨርንመንት ፕሮጀክት፣ የተለያዩ ገቨርንመንቱ ለሀገሩ ወይ ደግሞ ለሲቲ የሚያስበው ፕሮጀክት ካሉ እነሱም እንዲያደርግ ሪዲዩስ እንዲቀንስ አድርግ ይሉታል። እንደዛ ከሆነ ነው የምናበድረ ይላሉ ማለት ነው። ሶ በዚህ ምክንያት ደግሞ የተለያዩ ገቨርንመንቱ ሲቲ ላይ ሊያደርጋቸው የሚችላቸው ነገሮች በገንዘብ ምክንያት ይቀንሳል። ለምሳሌ መንገድ መስራት ሊሆን ይችላል፣ ቤት መገንባት ሊሆን ይችላል፣ ንጹህ ውሃ ማቅረብ ሊሆን ይችላል፣ ሳኒቴሽን። ሲቀጥል ደግሞ አርባኑን ፕላን ለማድረግም በቂ ገንዘብ አይኖረውም ማለት ነው። ሶ ስትራክቸራል አጀስትመንት ፕሮግራም የምንለው የመንግስት ይሄ ስፔንዲንግ ገንዘብ ስፔንድ የሚያደርግበት ሲቲው ላይ ሲቲውን ለማሳደግ ገንዘብ ስፔንድ የሚያደርግበት ሜካኒዝም እየቀነሰ ወይም ደግሞ መንግስቱ ደካማ የሆነ ይመጣል ማለት ነው። ስድስተኛ ደግሞ ኒዮ ሊበራል ፖሊሲ የሚባለው ይሄ ኒዮ ሊበራል ፖሊሲ የምንለው ፕራይቬታይዜሽን ኤንድ ሪዲዩስ ገቨርንመንት ኮንትሮልድ ኢንክሪዝ አርባን ፕሮብለም ነው። ይህም ደግሞ የሚያሳየው ምንድን ነው? ገቨርንመንቱ ኮንትሮል የሚያደርገውን ሲቲውን ኮንትሮል የሚያደርግበት ሜካኒዝም ኢንክሪዝ ይቀንሰዋል፣ በጣም ይቀንሰዋል። ሶ በሚቀንስበት ሳለ ፕራይቬታይዜሽን ወይም ደግሞ ፍሪ ማርኬቶች ይበራከታሉ። ፍሪ ማርኬቶች የሚበራከቱ ከሆነ ደግሞ ይሄንን ማንኛውም ነጋዴ ተነስቶ የሚፈልገውን እቃ በራሱ ገንዘብ አውጥቶ ወይም በራሱ ተምኖ መሸጥ ይጀምራል ማለት ነው። ስለዚህ በዛ ሰዓት ላይ ማን ይጎዳል? ድሃው ህብረተሰብ ወይም ፑሩ ፒፕል የምንላቸው ሰዎች እነሱ ያህንን አፎርድ ማድረግ ስለማይችሉ ይጎዳሉ። ሀብታሞች ግን መግዛት ይችላሉ ማለት ነው። ስለዚህ ይሄ ኒዮ ሊበራል ፖሊሲ የምንለው ፕራይቬታይዜሽን ይጨምራል ወይም ደግሞ ግለኝነቶች በግል ወይም ፍሪ ማርኬቶቹ ይጨምራሉ። በተጨማሪ ደግሞ ገቨርንመንቱ ኮንትሮል የሚያደርግበት ሜካኒዝም ምን ያደርጋል? ሪዲዩስ ያደርጋል፣ ይቀንሳል። ሶ በዚህ ጊዜ አርባን ፕሮብለም ወይም ደግሞ የከተማ ፕሮብለም ይፈጠራል ማለት ነው። ሰባተኛውና የመጨረሻው ደግሞ አን ሬጉሌትድ አርባን ግሮዝ ነው። ሬጉሌትድ የሆነ አርባን ግሮዝ አይኖርም። ሲቲስ ኤክስፓንድ ዊዛውት ፕሮፐር ሃውሲንግ ነው። በቃ በተገኘው ነገር ቤት ሰርቶ መኖር ነው። ምክንያቱም ይሄ የሚያስፈልገን ኒድ የምንላቸው ነገሮች አሉ አይደል? ለሰዎች የሚያስፈልጋቸው ነገሮች ቤት፣ መጠለያ እና ቤት፣ መጠለያ፣ ምግብ፣ ውሃ፣ እነዚህ የሚያስፈልጋል ልብስ፣ እነዚህ የሚያስፈልጋቸው ነገሮች አስፈላጊ ኒድ ስለሆኑ ግዴታ እነዚህን መሟላት ስላለባቸው ለምሳሌ የመጀመሪያው ምንድነው? ሃውሲንግ ነው። ስለዚህ በተቻላቸው አቅም በተገኘው ነገር ሀውስ መገንባት ሊሆን ይችላል የመጀመሪያው ስራው ማለት ነው። ሁለተኛ ነገር ደግሞ ሳኒቴሽን፣ ውሃ፣ ትራንስፖርት፣ እነዚህ በሙሉ ምንድናቸው? ፕላን ተደርገው መምጣት የነበረባቸው ነገሮች ናቸው። ነገር ግን አንፕላንድ ከሆነ በእንደዚህ አይነት መልኩ አንሬጉሌትድ የሆነ አርባን ግሮዝ ሊኖሩ ይችላሉ ማለት ነው። ሶ ይሄ በአፍሪካ ላይ አንፕላንድ በሆኑ አርባናይዜሽኖች ምክንያት ላይ የሚከሰቱ ወይም ደግሞ ኮዞች ናቸው። እነዚህ ነገሮች ናቸው ዋናነት የሚከሰቱት አንፕላንድ የሆነ አርባናይዜሽኑ ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል